የመዶሻ የመጨረሻ ምት ድንጋይ ይሰብራል። እንኳን ወደ ሚስጥር ባሮቻችን በደህና መጣችሁ። በዛሬው ቪዲዮአችን ላይ ስኬታችንን ለማግኘት ቀጠሮ መያዝ አለብን ወይስ የለብንም የሚለውን አብረን የምናይ ይሆናል። አንዳንድ ጊዜ አንድን ነገር ለማድረግ ወስነን በተለያየ አቅጣጫ በተለያየ ምክንያት ቀንና ሰዓት ስንቆርጥ ስንተው እንኖራለን። አንዳንዴ ደግሞ ልንዘናጋም እንችላለን ከቸልተኝነት አንጻር። ያ በሚሆንበት ሰዓት ታዲያ አይምሯችን ሲበታተን በየቀኑ ለምንም አይነት ነገር ማሰብ፣ መተው፣ መጀመር፣ መቋረጥ፣ ሄዶ መመለስ እኛ አቅም እንድናጣና አይምሯችንም እንዲዝል ያደርገዋል። ያኔ ለምንም አይነት ነገር ተነሳሽነትም አይኖረንም፣ በሰው ዘንድም እምነት እንድናጣ ያደርገናል። ይህን ነገር ለመተው ታዲያ በመጀመሪያ ቀለል ባለ መንገድ ሐሳባችንን ለማሳካትና ግባችንን ለመምታት ያሰብነውን ነገር ለማድረግ መልካም ምኞታችንን ተመኝተንና እንደምናረገው አስበን ወረቀት ላይ ማስፈር። በመቀጠል ምንም አይነት ግራና ቀኝ የሌለው ሌላ የሚበታትንን ነገር ትተን አንድ ግብ ላይ ብቻ ማተኮር። እንቁላል ቀስ በቀስ እንደሚባለው እንጂ በአንዴ 4 ነገሮችን ለማሳካት ብንሞክር መድከም እንጂ አንዱም አይሆንም። በመቀጠል ከውስጣችን ትልቁ ጠላት ፍራቻ የሚባልን ማስወገድ። ምክንያቱም ያለ መውደቅ መነሳት ስኬት የለም። ከውጣ ውረድ በኋላ የሚመጣ ማንኛውም ስኬት ደግሞ ዘላቂነትም ሊኖረው ይችላል። ስለዚህ አንድ ነገር ሳንሞክር ቀድመን አሉታዊ ጎኑን በማሰብና ዛሬ ነገ በማለት ምንም ነገር ልናሳካ አንችልም። 4 አይነት አቅጣጫም ከተጓዝን እንደዛው። እናም ማድረግ ያለብንን በድል አድራጊነት ዛሬውኑ መሞከር። አንዱ በር ቢዘጋ ሌላ መንገድ እንዳለ ብቻ ማሰብ። ሞት በቀጠሮ እንደማይመጣ ሁሉ እኛም ለኑሯችን ስኬትና ድርጊት ውሳኔ ቀን ቀጠሮ አንያዝ። ብቻ ከውድቀት በኋላ ስኬት እንዳለ አምኖ መቀጠል። ያኔ ሁሉም ነገር በራሱ ሰዓት ራሱ መንገድ እየጠረገ ላሰብነው ስኬት እንበቃለን። የመዶሻው የመጨረሻ ምት ድንጋይ ይሰብራል። ይህ ማለት የመጀመሪያው ምት ምንም ፋይዳ የለውም ማለት አይደለም። ስኬት የተከታታይ ጥረት ውጤት ነውና ዛሬ ነገ ሳንል ቀጠሯችንን ትተን መዶሻችንን እናንሳ። መልካም ጊዜ ይሁንላችሁ።